ኖላዊ ድራማ እንግዲህ ቀደም አድርጌ ካለፈው ላስታውሳችሁና እንግዲህ ኤዲኤኑ ምርመራ ይደረጋል ተብሎ ባዩሽ የሚያደርገችው ሴራ እንግዲህ ሊጋለጥባት ያው ጫፍ ደርሷል ማለት ነው። አባቷም እንግዲህ የሀና አባት ወላጅ አባቷ ትመጣ ከዛ እሱ ልጅ ብሎ ነው ያቅፋል። ልጅ ብሎ ሲያቅፋት በጣም ነው ጥሩ ስሜት የተሰማት ማለት ነው። እዚህ ጋር እንግዲህ ወይዘሮ ባዩሽ በጧት ለምርመራው ስትመጣ መስፍን መንጣቱን ስላላወቀች በሩን ሲከፍትላት በጣም ተደናግጣ ነበረ። ምን ነው ባዩሽ ምነሽ ነው? ሰላም አትይኝም እንዴ? አትዛቅፊኝም እንዴ? ይላታል በማለት በመደናገጥ እንግዲህ ታቅፈዋለች ማለት ነው። ሰላም ትለዋለች። ከዛም ቁጭ ብለሽ እናውራ ሲላት ነፍስ የላትም። ልክ እንደሰረቀ ሰው ተነስታ ሄደችው። እንግዲህ ምን እንደሆነች ያው ማለት እሱ ይነቃል፣ እሱ ያውቅብኛል፣ ሊያጋልጥብኛል አፈርታ ይመስለኛል። ከዛ በኋላ እንግዲህ ትደውልና እርግብ ላይ ትደውልና በጧት ባዩሽ ትደውላታለች። እቤት መጥቼ ነበር እኮ ግን አፍሬ ተመለስኩ ትላታለች። እና ወይዘሮ ባዩሽ ማለት ነው እርግብን በመደናገጥ ሽንት ቤት ገብታ በስልክ ታወራታለች ማለት ነው። በስልክ ስታወራ አክስቴ በዚህ ሰዓት ምንድን ነው ስልክ የምትደውይው? ምን ነው አልዛል እንዴ አንቺ በሳት ያለሽ እንደ ይትልና እሷም ሽንት ቤት ገብታ ታወራታለች ማለት ነው። ጧት እኮ መጥቼ ነበር ነገር ግን መስፍን በሩን ከፍቶት እኔም ተመልሼ ደንግጬ ሄድኩኝ። አሁን ያለኸው ከግቢ ነኝ፣ ነይ ቶሎ ቤተክርስቲያን ብለሽ ትላታለች። እንዴ እኔ በአሁን ሰዓት በጧት መነሳት እንደማልወድ ታውቂያለሽ አክስቴ። እንዴት ነው በይ 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 በጧት አልነሳም ትያለሽ እንደ በይ ተነሽና ነይ ትላታለች። ከዛ በኋላ ባዩሽ ጠበቀቻት። እርግብም ተነስታ ነጠላዋን ለብሳ ሄደች። ጉድ እኮ ነው ሰው የመጣበት ይረሳል እንዴ? የሞላለት ሁሉም እኮ የሚሞላለት በጧት መነሳት አይፈልግም ነበረ። ሶፋው ሲመቻት ሶፋው አልጋው ሲመቻት ጊዜ ፍራሹ ሲመቻት ጊዜ አልነሳም ትበል። ጉድ እኮ ነው እናንተ ትላለች ማለት ነው። እዚህ ጋር እንግዲህ በእርግብ በጣም ተደናግጣ ፊቷን ታጥባ እንግዲህ ያለ ወትሮዋ በጧት መነሳት የማትወደው ልጅ ምክንያቱም የሀናን ሁሉን ነገር ተሀና ተኮርጆ ስለሆነ ያንን አርጋ እንግዲህ ተነስታ ነጠላዋን ለብሳ ስትሄድ እንግዲህ እዚህ ጋር በጣም ትልቅ ነገር ተፈጥሯል ማለት ነው። ሀና ምናሴን እየጠበቀች እያለች ለምናሴ እንግዲህ ታሪኳን ነግረዋለች ማለት ነው። ቤተሰቦቼን አገኘኋቸው እኮ ትለዋለች። ቤተሰቦችን እኮ አገኘኋቸው ምናሴት። እንዴት ማለት ምን ማለት ነው? ቤተሰቦችሽ ማን ናቸው? እነማን ናቸው? እየቀለድሽ ነው? በህልምሽ መሆን አለበት ይላታል ማለት ነው። ያስርም ማለት እኔ እየቀለድኩ አይደለም። ያስር ምሽም አባያ ወላጅ አባቴ እንዳልሆነ ታውቃለህ አይደለ? አዎ አውቃለሁ። እና እንዴት ማለት እንዴት አገኘሻቸው? የኛ ልጅ ነን ብላ የመጣችው የኔን ታሪክ ሰርቃ ነው እና የኔ ነኝ ልጃቸው ትለዋለች። አሁን ትልቁ ችግር የሆነብኝ እንዴት የሚለው ጥያቄ ነው። ምክንያቱም የኔን ታሪክ እንዴት ሰረቀችው እንዴት አገኘችው የሚለው ነው። ዞሮ ዞሮ በምርመራ ሊታወቅ ነው። ዛሬ እንመረመራለን ተወታል። መልካም ታዲያ እንደው ለምንድን ነው ግን የምትመረመር? አንቺ ሞሽታው መረጃ የኔንም ፎቶ የኔን ሁሉ ያዘችው እሷ ናት ትለዋለች። ሀናም ምናሴን በጣም በመደናገጥ እንግዲህ ይህርን ታሪኩን እነግርሃለሁ ትለዋለች። ያው እንግዲህ ለምርመራ ሆስፒታል መጥተዋል ማለት ነው። ለምርመራ ሆስፒታል መጥተው እንግዲህ ምናሴና ሀና ይቺ እኮ ናት የኔን ታሪክ የሰረቀችው ይቺ እኮ ናት ትለዋለች ማለት ነው። ይቺ ጉማሬ ይቺ ናት የሰረቀችሽ ይላታል ማለት ነው። ከዛ እሷ ደግሞ ያው እያማችሁ ነው ትልና እርግብ እነሱ ጋር ትመጣና በዋልሽ ያምራል አለቻት። ይህንም ልቀሚ ነው አለቻት። እኔ ይህን እንኳን ይሄን አመዳም ነው ያልቀማሽም ትላታለች። ይበዛብሻል አይደለ ትላታለች ማለት ነው። ከዛ እርግብም ያው በመናደድ ይሄንን አመዳም ላይ ይሄን አመዳም ትላለች። ከዛ ቅማላም ይላታል እሱ ማለት ነው። እኔ ነው አጎትሽ ነው አክስትሽ ነው ይላታል ማለት ነው። እዚህ ጋር እንግዲህ የነ ሰላም አባት ስፖርት ለመስራት ዱብ ዱብ እያለ ሰላም እንዴ አባዬ በጧት ምን እያረክ ነው እንዴ? ስፖርት እንዴ በአሁን እርሜ ትለዋለች። አዎ እንደ እርሜ ስፖርት እርሜ ይጠይቃል እንዴ ይላታል። እንዴ ከዛም እሷ በል
በአሁኑ እድሜ ስፖርት ላንተ የሚመጥን አይመስለኝም። ብዙ ምን እንላይን ለብሽና ስፖርት እንስራ ይላታል። ከዛ እኔ ኧረ ከማየ ጋር ሰው ጥሪ ብሏት ራሷ መጣች አለ ብሎ አባቷም ተነስቷል ብቻ ስፖርት ሄደ ማለት ነው። እዛ በኋላ እንግዲህ ስፖርት ሄዶ ሆስፒታል እንግዲህ ለምርመራው እየሄዱ ነው። እንግዲህ ማነው ሀና እናት። በነገራችን ላይ እዚህ ጋር ታሪኩን የሚያዛባው ነገር ከጠጉራቸው ነው ተብሏል። እንግዲህ የሀና ኖርማል ጸጉሯ ነው፣ የዛች ደግሞ አርቲፊሻል ነው የሚባለው አርቲፊሻል ዊግ ነው። የሜላትም እንደዛው ነው። እንግዲህ የሁለታቸውም ላይ መሳሰል ይችላል ብዬ አስባለሁ። ምክንያቱም ኖርማል ጸጉራቸው አይደለም የተሰጠው እና ይሄ እዚህ ጋር ችግር ይፈጥራል ብዬ አስባለሁ። ሀናም ሳኮን እርግብም ሳኮን ትቀራለች ብዬ ነው እኔ የምገምተው። ቤተሰቦች በቀጣይ ቪዲዮ የምናይ ይሆናል ማለት ነው። በነገራችን ላይ ሀና እውነተኛ ልጃቸው እንደሆነች ሰውዬው አባቷ እርግጠኛ ነው ማለት ነው፣ እርግጠኛ ነው። ሜላት ግን ያው እንትን ብላለች የሆነ ማለት ሁለት ልብን የሆነችው እርግብንም እንትን ላለ ማለት እንትን ብላለች። ሀናንም አምነው ለመቀበል ትንሽ ከብዷታል ማለት ነው። እና ሀናን በጣም እንደምትወዳት ነው። ሀናን ትወዳታል። ነገር ግን የሆነ በመቆጣት እና እንትን በማለት ለመሸፈን ትሞክራለች ማለት ነው። ምክንያቱም የእናት ወዲ ስለሚያውቅ ማለት ነው። እዚህ ጋር እንግዲህ ወይዘሮ ባየሽ እርግብን አመናጭቃት ወስዳ ምን እየረሽ ነው ትላታለች። እንዴ እያሙኝ ነው ታዲያ፣ ቢያሙሽ ታዲያ ምን ተመጫለሽ? ለምንድን ነው አንቺ ልጅ የመጣሽበትን ትረሽ ትሰራሻለሽ እንዴ? አርፈሽ ተቀመጭ ትላታለች። እንዴ ታዲያ ምን ላድርግ እያሙኝ እሷና ያ ልጅ ነው ትላታለች። ከዛ ጋር ቢያሙሽስ ትላታለች። ነግሬሻለሁ ይሄ ነገር ቢነቃ በጎች ሽረኛ ነው የምትሄጂው ትላታለች። የመጣሽበት ባህሪ ያለሽ ሁኚ ባዩሽ በጣም ተቆጣቻት። በጣም ነው የተቆጣቻት ማለት ነው። እንዴት ወይዘሮ የሚላት ቆቅ ናት። ምናሴ ያላትን ነው የምሰማው። ምናሴ እንደ አባቷ ነው የምታየው። ትንሽ ነገር እንትን ካለች ነግሬሻለሁ ማንወጣው መቀመቅ ነው የምንገባው ትላታለች። ይሄ ማለት ሀናን ትወዳታለች። ሀና የእናትነት ልቧን ተቀብሏታል ማለት አዎ በትክክል ሀናን እኮ ግን አወዳትም ትላታለች። አትሞኝ እየተሸሸግ ታገኛታለች። በጣም ነው የምትወዳት እና የእናትነት ልቧ ነግሯታል ማለት ነው። አዎ ነግሯታል ትላታለች ማለት ነው። እዚህ ጋር እርግብን በመደናገጥ ምን ትላታለች። ይሄውልሽ እርግብ ተጠንቀቂ፣ እንደ ሀና የዋህ ናት፣ ሞኝ ናት፣ ጥሩ ልብ ያለን አንቺም እንደሷ መሆን አለብሽ። አንቅረው ነው የሚታፍሽ ነግሬሻለሁ፣ ቢታወቅ እንኳ ማለት ነው ትላታለች። እና ምናሴ ያላትን ነው የምትሰማው። ሰላምና ምናሴ ተጠራጥረውሻል ትላታለች። ምናሴ ሰላምስ ኦኬ፣ ምናሴ እንዴት? ምናሴ በጣም ኃይለኛ ልጅ ነው። ለእናቱ ይሄ ነው ታላት ትሰማዋለች። ነግሬሻለሁ ጥንቃቄ አድርጌ ትላታለች። ሀና እንግዲህ እዚህ ጋር አባቷን አባዬ አንድ ነገር ልንገርህ ትለዋለች። ምንድን ነው ሀና ምንድን ነው? በጣም ተጨንቄያለሁ ትለዋለች ማለት ነው። እንዴ መሆንሽብኝ ምንድን ነው መሆንሽብኝ? ይልና አቅፍ ያረጋታል ማለት ነው። ከዛ በኋላ ምንም አልሆንኩ አባዬ አትጠይቀኝ፣ ግን ብቻ ጸሎት አድርግልኝ፣ ጸልይልኝ፣ ጸሎት አድርግልኝ። ምን ነው አውቄብሻለሁ አውቄ ብሻ የተጨነቅሽበት በቃ ይሄንን ሐኪም ቤት ተነውልቅ ብለን እንሂድ ይላታል። ለእኔ የምትከፍል ባተሽ አይደለ እንደዚህ የምትጨነቅ ይላታል። አባዬ አይደለም እንደሱ አይደለም፣ ዝም ብለህ ጸሎት አድርግልኝ ብቻ ትላለች። አይ አባ እንደሱ አይደለም፣ ዝም ብለህ ብቻ ጸሎት አድርግልኝ ይላታል። ከዛ እሱም እሺ ይልና ቅፍ ያደርግና አይዞሽ የኔ ልጅ፣ የኔ መድኃኔዓለም አንቺ አይተውሽም፣ የኔ መድኃኔዓለም ሁሉን ነገር እሱ ያሳልፍሻል፣ አይዞሽ አትጨነቂ
እና እቅፍ ያደርግና እንትን ይላታል ማለት ነው፣ ይጸልይላታል። እንደውም ሁናብኝ ነው ልጄም ሁናብኝ ነው ብሎ በጣም ይጨነቃል ማለት ነው። እሱ ያስጨነቃት እንግዲህ ከማንኛው ጋር ነው የሚሆነው ነው የምትለው፣ ጉዳዩ ያስጨነቃት። በእርግጥ እንዴት ነው ይሄን ያህል መስዋዕት ከፍሎ ያሳደጋትን አባቷስ ባይሆን እንዴት ልትሆኑ እንደ